በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቁ አባ መቃርስ። ግብፃዊው ታላቅ አባት አባ መቃርስ የተወለደው በ330 ዓመተ ምህረት ሲሆን የቀደመ ሥራውም ግመል እየነዳ ንጥር የተባለች ቦታ ላይ ንግድ መነገድ ነበር። እርሱ ሴቲስ ውስጥ ከነበሩ ታላላቅ መነኮሳት ውስጥ ግንባር ቀደሙ ነበር። ምንኩስናን ከተቀበለ በኋላ አንዲት ልጃገረድ በሐሰት ያስረገዘኝ እርሱ ነው ብላ እስክትከሰው ድረስ ይኖር የነበረው በአንዲት አነስተኛ መንደር ውስጥ ነበር። ከዚህ የሐሰት ክስ ነፃ ከወጣ በኋላ ሴቲስ ገባ። ከዚህ በታች የተጠቀሱት ታሪኮች እንደሚያሳዩን አባ መቃርስ እንደ ሌሎች መነኮሳት ከቦታ ቦታ ይዘዋወር ነበር እንጂ በአንድ ቦታ ላይ ተወስኖ አልተቀመጠም። ካዚያን ስለ እርሱ ሲናገር በሴቲስ በረሃ የመኖር መንገድን የጠረገው መቃርስ ነው ብሏል። መቃርስን 2 ጊዜ ብቻ የጎበኘው ታላቁ አባት እንጦንስ በሕይወቱ ላይ ከፍተኛ ተጽዕኖ አሳድሮበታል። አባ መቃርስ ስለ ራሱ ሲናገር ገና ወጣት እያለው ግብፅ ውስጥ በአንድ በዓት ውስጥ ስኖር በመንደሪቱ ውስጥ የጽሕፈት ሥራ እንድሠራ ወሰዱኝ። እንዲህ ያለው ክብር ለእኔ የሚገባኝ ሰው ስላልሆኑ ወደ ሌላ ቦታ ሸሽቼ ተቀመጡ። በዚያም አንድ ለእግዚአብሔር ያደረ መልካም ሰው ስላገኘው የእጅ ሥራዎቼን ወደ ገበያ እየወሰደ በመሸጥ በሚገባ ያገለግለኝ ጀመር። ከጥቂት ጊዜ በኋላ በዚያች መንደር ውስጥ የምትኖር አንዲት ልጃገረድ በዲያብሎስ ስለተፈተነች የዝሙት ኃጢአት ፈጸመች። ሆዷ እየገፋ መጥቶ እርጉዝ መሆኗ ሲታወቅ ስለ ጥፋት ተጠያቂው ማን እንደሆነ በጥያቄ ያፋጥጧታል። እርሷም መነኩሴው ነው ብላ መልስ ትሰጣለች። ከዚህ በኋላ ሰዎቹ በቀጥታ ወደ እኔ መጥተው በአንገቴ ላይ በጥላሸት የጠቆሩ ትናንሽ ማሰሮችንና ሌሎችንም ነገሮች ካንጠለጠሉ በኋላ ወደ መንደሩ መካከል ወስደው ይህ መነኩሴ ሴት ልጃችንን አስነውሯል፣ ስለዚህ ይዛችሁ ገሩት እያሉ በሞትና በሕይወት መካከል ሆኜ እስክወድቅ ድረስ ክፉኛ ደበደቡኝ። ከዚህ በኋላ አንድ መነኩሴ በዚያ ሳልፍ ሁኔታውን ስለተመለከተ ይህን እንግዳ መነኩሴ የምትወግሩት እስከ መቼ ድረስ ነው በማለት አስጣለኝ። አስቀድሞ ያገለግለኝ የነበረው ሰው ከኋላዬ ሲከተለኝ እርሱንም ልታገለግለው የቆምከው መነኩሴ የሠራውን ሥራ ተመለከትክ በማለት በስድብ ሙልጭ አድርገው ስላዋረዱት በኀፍረት ተዋጠ። የልጅቱም ወላጆች ወደ እርሱ ወስዶ ሊጠብቃት መሐላ ካልገባ በስተቀር እንዳትለቁት ብሎ አስጠነቀቁ። በዚህ ጊዜ ከሚያገለግለኝ ሰው ጋር ከተነጋገርኩ በኋላ እርሱ ዋስ ሆኖ አስለቀቀኝ። ከዚህ በኋላ ወደ በዓቴ ሄጄ የሠራኋቸውን ቅርጫቶች በሙሉ ለደበደቡኝ ሰዎች ሰጠኋቸውና እነዚህን ሽጡና ለባለቤቴ የምትበላውን ነገር ገዝታችሁ ስጧት አልኋቸው። ይህንም ብዬ ራሴን መቃርስ ሆይ ለአንተ የምትሆን ሚስት አግኝተሃል፣ ስለዚህ እርሷን የሚያኖር ተጨማሪ ገቢ ስለሚያስፈልግህ ጠንክረህ ልትሰራ ይገባሃል አልኩት። ከዚህ በኋላ ቅርጫቶቼን ቀንና በሌሊት በትጋት እየሰራው ሸጬ ወደ እርሷ መላክ ቀጠልኩ። ከወራት በኋላ ይቺ ምስኪን ልጅ የመውለጃዋ ቀን ሲደርስ ምጧ ለብዙ ቀናት ቆየባት። በዚህ ጊዜ ወገኖቿ ተሰብስበው ምንድነው ነገሩ ብለው ጠየቋት። እርሷም ምን እንደሆነ አውቃለሁ፣ በሐሰት የመነኩሴውን ስም ስላጠፋው ነው፣ ሊወቀስ የሚገባው እርሱ ሳይሆን እገሌ ነው ብላ ያስረገዛትን ሰው ስም ተናገረች። በዚህ ጊዜ የሚያገለግለኝ ሰው በደስታ እየፈነጠዘ ወደ እኔ መጥቶ ልጅቱ መነኩሴው ምንም አላጠፋም፣ እኔ ዋሽቼ ነው ብላ እስክትመሰክር ድረስ ፈጽሞ ልትወልድ አልቻለችም ነበር። አሁን በመንደሯ ውስጥ ያሉ ሰዎች ሁሉ ወደ አንተ መጥተው ንስሐ ለመግባት እየተዘጋጁ ነው በማለት ነገረኝ። ይህንን ስሰማ ሰዎች ሊረብሹኝ ይችላሉ ብዬ ስለፈራው አሁን ወዳለሁባት ወደ ሴቲስ መጣሁ።
ወደዚህ ቦታ የመጣሁበት ዋናው ምክንያት ይህ ነው ብሏል። አንድ ቀን ግብፃዊው መቃርስ አባ ጶንቦን ለማግኘት ከሴቲት ተነስቶ ወደ ተራራማው ሀገር ወደ ንጥሪያ ሄደ። በዚያ የሚገኙ በዕድሜ የገፉ መነኮሳት አባቶችም አባታችን እባክህ ያለህን ቅዱስ ቃል አጋራን ይሉታል። እርሱም እኔ መነኮሳትን ተመልክቻለሁ እንጂ ገና መነኩሴ አልሆንኩም። ከዕለታት አንድ ቀን በባቴ ውስጥ ተቀምጬ ሳለሁ ሐሳቤ ወደ ምድረ በዳ በመውረድ መመልከት የምችለውን ነገር ሁሉ እንድመለከት እየነዘነዘ አላስቀምጥ አለኝ። ይህ ሐሳብ ምናልባት ፈተና ሆኖ ከዲያብሎስ የመጣ ሊሆን ይችላል ብዬ በማሰብ ለ5 ተከታታይ ዓመታት ከዚህ ሐሳብ ጋር ስዋጋ ቆየሁ። ይሁን እንጂ ከዚህ በኋላም ይህ ሐሳብ ሊተወኝ ስላልቻለ ተነስቼ ወደ ምድረ በዳ ወረድኩ። ጭልጥ ባለው በረሃ ውስጥ አንድ ባህር በመካከሉም ደሴት ተመለከቱ። በምድረ በዳው ውስጥ የሚኖሩ አራዊት ወደዚህ እየመጡ ከባህሩ ውሃ ይጠጡ ነበር። በአራዊቱ መካከል 2 ሰዎች ወደዚያ ሲያመሩ ስመለከት ግን መናፍስት ይሆናሉ ብዬ ስላመንኩ ፈራሁ። መላ ሰውነት የሚንቀጠቀጥ ጀመር። ሰዎቹ መንቀጥቀጤን ሲመለከቱ ሰዎች ስለሆንን አትፍራ አሉኝ። በመረጋጋት ከወዴት ነው የመጣችሁት? በዚህስ በረሃስ እንዴት ልትመጡ ቻላችሁ? በማለት ጠየኳቸው። እነርሱም የመጣነው ከገዳም ሲሆን ከ40 ዓመታት በፊት እዚህ ቦታ ላይ ለመገናኘት ተቀጣጥረን ነበር። አንዳችን ግብፃዊ ስንሆን አንዳችን ደግሞ ሊቢያዊ ነን አሉኝና ቀጠል አድርገው ዓለሙ እንዴት ነው? ውሃው በወቅቱ ይሞላል? ዓለሙ በብልጽግና እየተደሰተ ነው? በማለት ጠየቁኝ። እኔም አዎንታዬን ገለጽኩላቸውና መነኩሴ መሆን የምችለው እንዴት ነው ብዬ ጥያቄን አቀረብኩላቸው። ሰዎችም በዓለም ውስጥ ያለህን በሙሉ ካልተው መነኩሴ ልትሆን አትችልም ብለው መለሱልኝ። እኔ ደካማ ስለሆንኩ እንደናንተ ይህንን ለማድረግ አልችልም አልኳቸው። እነዚህ አባቶች ይህንን ሲሰሙ እንደኛ ለመሆን ካልቻልክ ተመልሰህ በዓቱ ውስጥ ግባና ስለ ኃጢአትህ አልቅስ አሉኝ። ትኩር ብዬ አየኋቸውና ክረምት ሲገባ ሰውነታችሁ በቅዝቃዜ አይደነዝዝም? በበጋ ወራትስ በፀሐይ ሐሩር አይነድም? በማለት በመገረም ጠየኳቸው። እነርሱ ግን እንዲህ ባለው ሕይወት ውስጥ እንድንኖር ያደረገው እግዚአብሔር ነው። ስለዚህ በክረምት ሰውነታችን በብርድም አይደነዝዝም፣ በበጋም በፀሐይ ሐሩር አይቃጠልም ብለው መለሱልኝ። አያችሁ መነኮሳት አባቶቼ፣ አስቀድሜ እኔ መነኮሳትን ተመልክቻለሁ እንጂ ገና መነኩሴ አልሆንኩም ያልኳችሁ በዚህ ምክንያት ነው። አባ መቃርስ በታላቁ በሴሲት ምድረ በዳ ውስጥ ሲኖር እርሱ የመጀመሪያውና ብቸኛው መነኩሴ ነበር። እርሱ ከሚኖርበት በረሃ ወረድ ብሎ በሚገኝ በረሃ ውስጥ ግን ሌሎች ብዛት ያላቸው ወንድሞች ነበሩ። ከዕለታት በአንድ ቀን አባ መቃርስ የመንገዱን ግራና ቀኝ ሲመለከት ሰይጣን በሰው ተመስሎ በሚኖርበት ጎጆ አጠገብ እያለፈ ነበር። ሰውየው ከጥጥ ተሰርቶ ዙሪያውን የተበሳሳ ልብስ የለበሰ ሲሆን በየቀዳዳው ውስጥ ትናንሽ አገልግሎችን አንጠልጥሏል። በዚህ ጊዜ መቃርስ ወዴት እየሄድክ ነው ብሎ ጠየቀው። ሰይጣኑም የወንድሞችን ሕሊና ልበጠብጥ እየሄድኩ ነው ብሎ መለሰለት። መቃርስም መልሶ የእነዚህ ትናንሽ ቅሎች ጥቅሞች ምንድነው ብሎ ይጠይቀዋል። ሰይጣኑ ወንድሞች ይቀምሷቸው ዘንድ ምግብ ያስኩባቸው አገልግሎች ናቸው አለው። አባ መቃርስም ይሄ ሁሉ አይነት በማለት ጠየቀው። ዲያብሎስም እንዲህ ብሎ ይመልሳል። አንድ ወንድም አንዱን አይነት ምግብ ሲቀምስ ካልተስማማው ሌላውን አይነት ምግብ አቀርብለታለሁ። እርሱም ካልጣመው ሌላውን የምግብ አይነት ይቀምሳል። እንዲህ እያለ የሚስማማውን እስኪያገኝ ድረስ ከሁሉም አይነት ምግብ ይቀምሳል። በመጨረሻ ግን ከዚህ ሁሉ አይነት አንዱን ይመርጣል ይለውና በቅጽበት ካጠገቡ ይሰወርበታል። አባ መቃርስም ሰይጣኑ በሄደበት አቅጣጫ ተመልሶ ሲመጣ እስኪመለከት ድረስ እዚያው ቦታ ላይ ቆሞ ይጠብቀዋል። ከዚያም አጠገቡ ሲደርስ እያሾፈበት መልካም ጤና ላንተ አለው። ሰይጣኑም
እንዴት ጤና ሊኖረኝ ይችላል በማለት ይነጫነጭበት ጀመር። መቃርስ ምን ለማለት እንደፈለገ መልሶ ሲጠይቀው ሁሉም ስለተቃወሙኝ አንዳቸው እንኳን በሰላም አልተቀበሉኝም ብሎ ይመልስለታል። አባ መቃርስም እዚያ ታች ከሚኖሩ ሰዎች መካከል ጓደኛ የሚሆን ሰው አጣ ማለት ነው ሲል በድጋሚ ጠየቀው። ሰይጣኑ ለነገሩ እዚያ ታች አንድ ጓደኛ ነበረኝ፣ በእርግጥ እርሱ ቢቀበለኝም ልክ ሲመለከተኝ ያለበትን ቦታ እንደ ነፋስ አቅጣጫውን እየቀያየር አስቸግሮኛል ብሎ መለሰለት። መቃርስ ይህ ሰው ማን እንደሆነ ሲጠይቀው ቴዎጴምጠስ ብሎ ከተናገረ በኋላ ይሰወራል። ከዚህ በኋላ አባ መቃርስ እርሱ ከሚኖርበት በረሃ በታች ወዳለው ገዳም ይወርዳል። በዚያ ያሉ አባቶች መምጣቱን ሲሰሙ እርጥብ የዘንባባ ዝንጣፊ ይዘው ይቀበሉታል። እያንዳንዳቸው በዚህ ሰዓት ያስቡ የነበረው ከኮረብታው በላይ ወርዶ የመጣው እኔ ዘንድ ነው እያሉ ነበር። እርሱም አጠገባቸው እንደደረሰ ቴዎጴምጠስ የሚባለው አባት ማን እንደሆነ ይጠይቃቸውና ያለበትን በዓት ሲጠቁሙት ወደዚያ ያመራል። በዚያም ቴዎጴምጠስ ገና ሲመለከተው በበዓቱ ውስጥ በደስታ ተቀበለው። በበዓቱ ውስጥ ሁለቱ ብቻቸውን ሲቀሩ አባ መቃርስ ቴዎጴምጠስን እየበረታህ ነው ብሎ ጠየቀው። እርሱም በጸሎት ብርታት እየጠነከርኩ ነው፣ ነገሮች በጥሩ ሁኔታ እየተከናወኑልኝ ነው ብሎ መለሰለት። አረጋዊ መቃርስ መልሶ ሐሳቦችህ አይዋጉህም በማለት ጠየቀው። ቴዎጴምጠስ አባ መቃርስ የሚለውን ለመቀበል ብቻ በፍርሃት ውስጥ ሆኖ አሁን ደህና ነኝ አለው። በዚህ ጊዜ አባ መቃርስ አየህ፣ እኔ ለእነዚህ ሁሉ ዓመታት በምንኩስና ኖሬአለሁ። ይሁን እንጂ አሁን ድረስ ምን ያህል ሰው እንደሚያወድሰኝ ተመልከት። ምንም እንኳን መነኩሴ ብሆንም የዝሙት መንፈስ እስካሁን ድረስ ይፈታተነኛል ብሎ ነገረው። ቴዎጴምጠስም ይህንን ሲሰማ እመነኛ አባቴ እኔንም ይፈታተነኛል አለው። መቃርስም ሌሎች ይዋጉኛል ያላቸውን የተለያዩ ፈተናዎች ተራ በተራ ለቴዎጴምጠስ ሲነግረው እርሱም የሚፈታተኑትን ውጊያዎች አምኖ በመቀበል ያለበትን ሁኔታ በትክክል ነገረው። በዚህ ጊዜ መቃርስ እንዴት ነው የምትጾመው ብሎ ጠየቀው። የምጾመው እስከ 9ኛው ሰዓት ድረስ ነው። የጾምህን ሰዓት ጥቂት አራዝሙ። ወንጌሎችና ሌሎች ቅዱሳን መጻሕፍትን በተመስጦ አንብብ። አንድ ባዕድ የሆነ ሐሳብ በውስጥ ከተቀሰቀሰ እርሱን ሳይሆን ወደ ላይ ተመልከት። በዚህ ጊዜ ኢየሱስ ክርስቶስ ሊረዳህ ወደ አንተ ይመጣል በማለት አባ መቃርስ መከረው። አባ መቃርስ ይህንን ከመከረው በኋላ በመጣበት አኳኋን ወደ በዓቱ ተመልሶ ሄደ። አባ መቃርስ በዚያ ሆኖ መንገዱን ለ3ኛ ጊዜ ሲቃኝ ዲያብሎስን ስለተመለከተው አሁን ደግሞ ወዴት እየሄድክ ነው ብሎ ጠየቀው። ዲያብሎስም የመነኮሳትን የቀደመ ትዝታቸውን ልቀሰቅስባቸው እየሄድኩ ነው አለውና ካጠገቡ ተሰወረ። ዲያብሎስ በዚያው መንገድ ተመልሶ ሲመጣ ቅዱስ መቃርስ ወንድሞቼ እንደምናቸው ብሎ ጠየቀው። ዲያብሎስ ነገሮች ክፉኛ እንደተበላሹበት ሲነግረው መቃርስ በምን ምክንያት እንደተበላሹ ጠየቀው። ጠላት ሰይጣን እንዲህ ሲል ነገረው። ሁሉም ጋግርታም ሆነዋል። ከሁሉም የባሰበት ደግሞ ቀርቶኝ የነበረውና የሚታዘዝኝ የአንድ ወዳጄ ነው። ምን እንደለወጠው አላውቅም። የሚገርመው አለመታዘዙ ብቻ ሳይሆን ከሁሉም የከፋው ጋግርታም እርሱ ሆኖ መገኘቱ ነው። ስለዚህ አሁን ከረጅም ጊዜ በኋላ ካልሆነ በስተቀር ዳግም ወደዚያ ቦታ ላልወርድ ወስኛለሁ። ከዚህ በኋላ አባ መቃርስን በቆመበት ትቶት እንደ ጉንበኖ ጠፋ። ቅዱስ መቃርስም ወደ በዓቱ ገባ። ከዕለታት አንድ ቀን ታላቁ ሰው አባ መቃርስ በኮረብታው ላይ ወዳለው ወደ አባ እንጦንስ ይሄዳል። እዚያ ደርሶ የበዓቱን መዝጊያ ሲቆረቁር አባ እንጦንስ ወጥቶ ማን አንተ ብሎ ጠየቀው። መቃሪም እኔ መቃርስ ነኝ ብሎ ይመልስለታል። በዚህ ጊዜ አባ እንጦንስ አባ መቃርስን በቆመበት ትቶት ወደ በዓቱ በመግባት በሩን በፊቱ ላይ ይዘጋበታል። ከረጅም ቆይታ በኋላ ትዕግስቱን የተመለከተው አባ እንጦንስ በደስታ ተቀብሎ አስገባውና
ስላንተ ከሰማው በኋላ ለረጅም ጊዜ ላይህ ናፍቅህ ነበር አለው። በዚያም በእንግዳ አቀባበል ውስጥ ያሉትን ተግባራት አደረገለት። ረጅም መንገድ አቋርጦ ወደ እርሱ ስለመጣም አረፍ እንዲል ጠየቀው። ምሽቱ ሲደርስ አባ እንጦንስ ጥቂት የዘንባባ ቅጠሎችን ነክሮ ለራሱ እያራሰ ሲያዘጋጅ አባ መቃርስም እኔም ለራሴ ከቅጠሎቹ እንድነክር ፍቀድልኝ ብሎ ጠየቀው። ትችላለህ አለው። በዚህ መሰረት ብዙ ጥቅል የዘንባባ ቅጠሎችን በውሃ ውስጥ አርሶ አዘጋጀ። ከዚያም በኋላ በጨለማ ውስጥ ተቀምጠው ስለ ነፍስ ድህነት እየተነጋገሩ የእጅ ሥራዎቻቸውን መስራት ጀመሩ። መቃርስ የሚሰራው የዘንባባ ሰሌን ከርዝመቱ የተነሳ በበዓት ውስጥ ባለው ዋሻ አፍ ተንጠለጠለ። አባ እንጦንስ ንጋት ሲመጣ አባ መቃርስ የሰራውን ሰሌን ርዝመት ተመልክቶ ከእነዚህ እጆች ውስጥ የሚወጣው ኃይል ታላቅ ነው በማለት ተናገረ። የሴቲስን ጥፋት አስመልክቶ አባ መቃርስ ለወንድሞቹ መነኮሳት ሲናገር እንዲህ ብሎ ነበር። በዓት በረግረጋማ ቦታ አጠገብ ከተሰራ የሴቲስ ጥፋት እንደቀረበ ወቁ። ዛፎችን ስትመለከቱ ደግሞ ጥፋት በደጃፋችሁ ላይ መሆኑን አስተውሉ። ልጆችን ስትመለከቱ ግን ደበሎቻችሁን አንስታችሁ ሽሹ በማለት ተናግሮ ነበር። የመነኮሳት ወንድሞቹን ጽናት የፈለገው አባ መቃርስ አንድ ታሪክ ነግሯቸዋል እንዲህ ሲል። ከዕለታት አንድ ቀን አንዲት ሴት ትንሽ ልጇን ይዛ እዚህ ድረስ መጥታ ነበር። ይህ ትንሽ ልጅ በርኩስ መንፈስ የተያዘ ነበር። ስለሆነም እናቱን ተነሽና ከዚህ ቦታ ወጥተሽ እንሂድ አላት። እናቱም ስለ ደከመኝ ከዚህ የበለጠ ልራመድ አልችልም ትለዋለች። በዚህ ጊዜ ያ ትንሽ ልጅ ተነሽ እኔ አዝልሻለሁ አላት። ይህንን ስሰማ የዲያብሎስን ማታለያና ሰዎች ከመልካም ቦታ እንዲሸሹ ለማድረግ ምን ያህል እንደሚተጋ ተመልክቻለሁ። አባ ሲዮስ እንዲህ በማለት ተናግሮ ነበር። ከመቃርስ ጋር በሴቲስ ሳለው 7 ሆነን መኸር ለመሰብሰብ ወደ አንድ ማሳ ወጥተን ነበር። በሥራ ላይ እንዳለን አንዲት ሴት ከበስተኋላችን ስታለቅስ አደመጥናት። ተይ ብንላትም በእጅ ልትለን አልቻለችም። በዚህ ጊዜ አባ መቃርስ የማሳውን ባለቤት ጠርቶ ይህች ሴት ያለማቋረጥ አምርራ እንድታለቅስ ያደረጋት ነገር ምንድነው በማለት ጠየቀው። ባለርስቱም ባለቤቷ ከአንድ ሰው ላይ በብድር ገንዘብ ከወሰደ በኋላ በድንገት ሞተ። ሟቹ ገንዘቡን የት እንደደበቀው እርሷ ልታውቅ ስላልቻለች ባለገንዘቡ እርሷንና ልጆቿን በባርነት ሊያሳድራቸው ወስኗል በማለት መለሰለት። አባ መቃርስም የምሳ ሰዓት ረፍታችንን ስንወስድ ወደኛ እንድትመጣ ንገራት አለው። ሴቲቱ በተባለው ሰዓት ወደ መቃሪ ስትቀርብ እንዲህ ያለ ማቋረጥ የምታለቅሽው ለምንድን ነው ብሎ ጠየቃት። እርሷም ባለቤቴ ከአንድ ሰው ላይ ገንዘብ በብድር ከወሰደ በኋላ ከመሞቱ በፊት ገንዘቡን የት እንዳስቀመጠው ሳይነግረኝ በሞት ስለተለየኝ ነው አለችው። በዚህ ጊዜ አባ መቃርስ ነይና ባልሽን የት እንደቀበርሽው አሳይኝ ብሏት ወንድሞቹን ይዞ ወደ መቃብሩ ቦታ ሄደ። ቦታው ላይ ሲደርሱ መቃርስ ሴቲቱን ወደ ቤትሽ ግቢ ብሎ አሰናበታት። ወንድሞቹ መነኮሳት በተመስጦ ሲጸልዩ አባ መቃርስ የሞተውን ሰው እገሌ እገሌ ገንዘቡን የት ደበቅከው ብሎ ጠየቀው። አስከሬኑም የደበቅኩት ቤቴ ውስጥ ካለው የአልጋዬ ግርጌ ስር ነው ብሎ መለሰለት። አባ መቃርስም እስከ ትንሣኤ ዘጉባኤ ድረስ በሰላም አንቀላፋ አለው። ይህን የተመለከቱት መነኮሳት ወንድሞቹ በፍርሃት ተሞልተው ስለነበር ራሳቸውን ከእግሩ ስር ጣሉ። በዚህ ጊዜ ታላቁ አባ መቃርስ እኔ ምንም ስላልሆንኩ ይህ የሆነው ስለ እኔ ሲባል አይደለም፣ ይልቁኑ እግዚአብሔር ይህንን ተአምር ያደረገው ለመበለቷ ሴትና አባት አልባ ለሆኑት ሕፃናት ልጆቿ ሲል ነው ካለ በኋላ የተጠየቀችውን ትመልስ ዘንድ እግዚአብሔር ከኃጢአት ያነጻት ይህች ነፍስ ምንኛ የታደለች ናት አለ። ከዚህ በኋላ መበለቷን ሴት አስጠርቶ ገንዘቡን የት እንዳለ ነገራት። እርሷም ገንዘቡን አውጥታ ለባለቤቱ በመመለስ ራሷንም ሆነ ልጆቿን ከባርነት ነፃ ወጣች። ይህን ታሪክ የሰሙ ሁሉ ለእግዚአብሔር ታላቅ ክብር ሰጡ።
አባ ጴጥሮስ ስለ ቅዱስ መቃርስ እንዲህ በማለት ተናግሯል። አንድ ቀን አባ መቃርስ ወደ አንድ ለታመመ ባህታዊ በዓት ሄደ። ምንም እንኳን በዓቱ ልትወድቅ የደረሰችና ባዶ መሆኗን ቢያውቅም የሚበላ ነገር ይወስድ እንደሆነ ይጠይቀዋል። ባህታዊውም ጥቂት የፍራፍሬ ጭማቂ ከተገኘ ወስዳለሁ አለው። ብርቱ መቃርስ ይህንን ሲሰማ ጥቂት እንኳን አላመነታም። ወዲያውኑ ተነስቶ የታመመውን ሰው የጠየቀውን ጭማቂ ለማምጣት እስከ እስክንድርያ ድረስ ሄደ። በጣም የሚደንቀው ግን በወቅቱ ስለዚህ ጉዳይ ያወቀ ሰው አልነበረም። ከዚህ በተጨማሪ ይኸው አባ ጴጥሮስ ስለ አባ መቃርስ ሲናገር እንዲህ ይል ነበር። እርሱ ሁሉንም መነኮሳት ወንድሞቹን የሚቀበለው በትህትና ነበር። ከዕለታት አንድ ቀን ጥቂት መነኮሳት ወንድሞቹ ከእርሱ ጋር ለምን በዚህ መንገድ እንደሚገናኝ ይጠይቁታል። እርሱም ለ12 ዓመታት ጌታ ኢየሱስ ክርስቶስን ካገለገልኩ በኋላ ይህንን ስጦታውን አድሎኛል። አሁን እናንተ ይህንን ጉዳይ እዚህ ላይ እንዳቆም ነው የምትጠይቁኝ ብሎ ጥያቄያቸውን መልሱን በሰጠ ጥያቄ ውስጥ መልሶ ጠይቋቸዋል። ስለ አባ መቃርስ ብዙዎች የሚናገሩት ነገር አለ። አባ መቃርስ ወንድሞቹ መነኮሳትን አዘውትሮ ሲጠይቅ በራሱ ላይ ያወጣው አንድ የድርጊት መመሪያ ነበረው። ይህ መመሪያ በወንድሞች የወይን ጠጅ ከተጋበዝክ ስለ እነርሱ ፍቅር ስትል ጥቂት ጠጣ፣ ይሁን እንጂ ስለ ጠጣሃት ስለ እያንዳንዷ መለኪያ ወይን ምንም ውሃ ሳትጠጣ አንድ ቀን አሳልፍ የሚል ነበር። በዚህ መሰረት ወንድሞቹ ዘና ብሎ ልቡን እንዲያስደስት ወይን ጠጅ ሲያቀርቡለት ራሱን ለመጉዳት በደስታ እየተቀበለ ይጠጣ ነበር። ደቀ መዛሙርቱ ይህንን ነገር ሲያውቁ ወደ ወንድሞቹ መነኮሳት በመሄድ ስለ እግዚአብሔር ብላችሁ ካሁን በኋላ ምንም አይነት የወይን ጠጅ አትስጡት፣ በዚህ ከቀጠለ ግን እኛን ለማስደሰት ሲል እርሱ በበዓቱ ውስጥ ሊሞት ይችላል አሏቸው። ከዚህ ጊዜ በኋላ ወንድሞቹ መነኮሳት ጥቂቷን የወይን ጠጅ እንኳን ላያቀርቡለት ተስማሙ። ከዕለታት አንድ ቀን አባ መቃርስ ከበዓቱ በታች ራቅ ብሎ ወደሚገኘው ረግረጋማ ቦታ ከወረደ በኋላ የዘንባባ ቅጠሎችን ቆርጦ በመሸከም ሲመለስ ዲያብሎስ ረጅም እጀታ ያለው ስለታማ ጭድ ይዞ ሲሄድ መንገድ ላይ ያገኘዋል። በዚህ ጊዜ ዲያብሎስ ባለው ኃይል ሁሉ ሰንዝሮ ከመታው በኋላ እንዲህ ይለዋል፣ መቃርስ እኔን በአንተ ፊት አቅመቢስ የሚያደርገኝ ይህ ኃይልህ ምንድን ነው? አንተ የምታደርጋቸውን ነገሮች በሙሉ እኔም አደርጋቸዋለሁ። አንተ እንደምትጾም እኔም እጾማለሁ። አንተ ሌሊቱን ሙሉ ንቁ ሆነህ ታድራለህ፣ እኔም ፈጽሞ አላንቀላፋም። ይሁን እንጂ በአንድ ነገር ትበልጠኛለህ ይለዋል። አባ መቃርስም በምን እንደሚበልጠው ይጠይቀዋል። ዲያብሎስም በትህትና ትበልጠኛለህ፣ በዚህ ምክንያት አንተን መቃወም አልቻልኩም አለው። በሌላ ጊዜ መነኮሳት አባቶች ወደ አባ መቃርስ ቀርበው ስትበላም ሆነ ስትጾም ሰውነትህ ከሲታ ነው፣ ይህ የሚሆነው ለምንድን ነው ብለው ይጠይቁታል። አባ መቃርስም እንዲህ በማለት መለሰላቸው፣ የወይን ቅርንጫፎች በእሳት በሚቃጠሉበት ጊዜ እነርሱን ይደግፍ ዘንድ የሚቆመው ቀጭን ቋሚ እንጨት ሙሉ ለሙሉ ነዶ እስኪያልቅ ድረስ እንደቆመ ይቆያል። ልክ እንዲሁ ሰውም ነፍሱን የሚያነጻው በፈሪሃ እግዚአብሔር ነው። በዚህ ጊዜ ፈሪሃ እግዚአብሔር ሰውነቱን እንዲህ አድርጎ ያኮስስለታል። ከዕለታት አንድ ቀን አባ መቃርስ ከሴቲስ ወደ ቴርኑየጡ ሲወጣና በዚያ ያድር ዘንድ ወደ አንድ የአሕዛብ ቤተ መቅደስ ይገባል። በዚያ ቤተ መቅደስ ውስጥ ረጅም ዘመን ያስቆጠሩ ጥቂት አሮጌ የሬሳ ሳጥኖች ነበሩ። ከሳጥኖቹ መካከል አንደኛውን በመውሰድ እንደ ትራስ ጭንቅላቱን አሳርፎበት ጋደም ይላል። ይህን ድፍረቱን የተመለከቱት የርኩሳን መናፍስት በቅናት ስለተሞሉ ሊያስፈራሩት ልክ አንዲት ሴት እንደሚጣሩ ጮክ ብለው እገሊት መተሽ ነይ ገላችንን እንታጠብ በማለት መጣራት ይጀምራሉ። በዚህ ጊዜ ከመቃርስ ስር እንደሞተ መስሎ የሚናገረው ሌላው ርኩስ መንፈስ እላይ ላይ ሌላ እንግዳ ስላለ ልመጣ አልችልም አለ። ይህ ሁሉ ሲሆን አባ መቃርስ አንዳችም አልፈራም። ይልቁኑ በተቃራኒው የሬሳ ሳጥኑን ለማረጋገጥ እያንኳኳ
ከቻልክ ተነሳና በጨለማው ውስጥ ገባ በማለት ተናገረ። ርኩሳን መናፍስቱ ይህንን ሲሰሙ ባላቸው ኃይል ሁሉ ድምፃቸውን አውጥተው በመጮህ በልጠህናል፣ አሸንፈህናል ካሉ በኋላ ግራ በመጋባት ከዚያ አካባቢ ጠፍተው ሄዱ። ስለ ቅዱስ አባ መቃርስ እንዲህ ተብሎ ተነግሯል። ከዕለታት በአንዱ ቀን ከሴቲስ ብዛት ያላቸው ቅርጫቶች ተሸክሞ ሲሄድ ድካም ስላሸነፈው ሸክሙን አውርዶ አረፍ ካለ በኋላ ጌታዬ ሆይ ከዚህ በኋላ ልጓዝ እንደማልችል አንተ በሚገባ ታውቃለህ በማለት ተናገረ። ከዚህ በኋላ ከመቅጽበት ራሱን በጣም በርቀት ካለው ጅረት አጠገብ አገኘው። አንድ አካለ ስንኩል የሆነ ልጅ ያለው አንድ ግብፃዊ ሰው ልጁን እንደታቀፈ ወደ አባ መቃርስ ደጃፍ ከቀረበ በኋላ እያለቀሰ በዚያ አጋድሞ ተራቅ ብሎ ይቆማል። አባ መቃርስም ጎንበስ ብሎ ልጁን ከተመለከተ በኋላ ማን ነው እዚህ ድረስ ያመጣህ ብሎ ጠየቀው። ልጁም እዚህ ወርውሮኝ የሄደው አባቴ ነው አለው። በዚህ ጊዜ ቅዱስ አባ መቃርስ አሁን ተነሳና ወደ አባትህ ሂድ አለው። ልጁም በዚያች ቅጽበት ውስጥ ስለተፈወሰ ከአባቱ ጋር ከተገናኘ በኋላ ወደ ቤታቸው ሄዱ። አባ መቃርስ ሴቲስ ውስጥ እያለ አንድ ቀን ከወንድሞቹ ጋር ስብሰባ ተሰብስቦ ካበቃ በኋላ ወንድሞቼ ሽሹ አላቸው። በዚህ ጊዜ አንዱ መነኩሴ ከዚህ ምድረ በዳ አልፈን ወዴት ልንሄድ ነው ብለው ጠየቁት። መቃሪም ጣቱን ከንፈሮቹ ላይ አጋድሞ ከዚህ ሽሹ አላቸውና ወደ በዓቱ ገብቶ መዝጊያውን ዘጋና ተቀመጠ። ይኸው አባ መቃርስ እንዲህ ብሎ ተናግሯል። ሰውን የምትቆጣ ከሆን አንተ ራስህ በቁጣ ታዝለ ስለምትሄድ የምታስደስተው ስሜትህን ነው። ስለዚህ ሌላውን በቁጣ ድናለው ብለ ራስህን የምታጣ ሰው አትሁን። ቅዱስ አባ መቃርስ ገና በንጥር ሳለ አንድ ሌባ በሌሊት መጥቶ የነበሩትን ጥቂት ቁሳቁሶች ሲዘርፈው ስለተመለከተ ወደ ሌባው እንግዳ ሰው መስሎ በመጠጋት የዘረፈውን ዕቃ ይዞት በመጣው አጋሰስ ላይ ሲጭን አብሮ ያጫጭነዋል። ሌባው ወደ መጣበት ተመልሶ ሲሄድ መቃርስ በታላቅ የነፍስ ሰላም ውስጥ ሆኖ ተመለከተውና ወደ ዓለም ምንም እንኳን አላመጣንምና አንዳችም ልንወስድ አይቻለንም፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 7 ካለ በኋላ ቀጠል አድርጎ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ኢዮብ ምዕራፍ 1 ቁጥር 21 የሚሉትን የመጽሐፍ ቅዱስ ቃላት ተናገረ። አንድ ጊዜ አባ መቃርስን ሰው ሊጸልይ የሚችለው እንዴት ነው ብለው ጠየቁት። እርሱም ረጅም ገለጻ ማድረግ አያስፈልግም፣ ሁለት እጅን በቀጥታ ዘርግቶ ጌታዬ ሆይ አንተ እንደምትፈቅድና አንተ እንደምታውቅ ምሕረትህን ስጠኝ ማለት በቂ ነው። ውጊያው እየበረታ የሚሄድ ከሆነ ደግሞ እርዳኝ ጌታ ይበል። እርሱኛ የምንፈልገውን በሚገባ ስለሚያውቅ ምሕረቱን ያሳየናል። ታላቁ አባት አባ መቃርስ በአንድ ወቅት እንዲህ በማለት ተናግሯል። ምስጋና ስም እንደማጥፋት፣ ድህነትም እንደ ብልጽግና፣ እጦትም እንደ ማግኘት ወደ አንተ ከመጡ አትሞትም። በእርግጥም በጽናት የሚያምንና በፍቅር የሚተጋ ባልጠሩ ስሜቶች ውስጥ ስለማይወድቅ በርኩሳን መናፍስት ከትክክለኛው መንገድ ወጥቶ በጥፋት ጎዳና ላይ ሊነዳ አይችልም። በአንድ ወቅት ሴቲስ ውስጥ የሚኖሩ ሁለት መነኮሳት ወንድሞች ኃጢአት ስለሰሩ የእስክንድርያው አባ መቃርስ ያወግዛቸዋል። ይህን ጉዳይ ጥቂት መነኮሳት አባቶች ወደ ታላቁ የግብፅ መነኩሴ ወደ አባ መቃርስ መጥተው ይነግሩታል። ይህን የእስክንድርያ አባት መቃርስ በጣም ይወደው ነበር። ከዚያም የተወገዙት መነኮሳት ሳይሆኑ መቃርስ ራሱ ነው ይላል። በታላቁ መቃርስ መወገዙን የሰማው የእስክንድርያው መቃርስ ረግረጋማው ቦታ ውስጥ ሸሽቶ ተቀመጠ። ታላቁ አባ መቃርስ ፈልጎ ካገኘው በኋላ በትንኞች ክፉኛ ተነካክሶ መጎዳቱን ይመለከታል። ከዚያም አንተ ሁለት መነኮሳትን አውግዘህ እዚህ በቢንቢ የተነከስክ ሲሆን ያወገዝካቸው ወንድሞች መነኮሳት ግን ለየብቻ በየመንደር ውስጥ እየኖሩ ነው። እኔ አንተን ሳወግዝህ ልክ በእልፍኛዋ ውስጥ ለብቻ ያለች ኮረዳ ይመስል ሸሽተ ወደዚህ መጣ።
ሁለቱም መነኮሳት አስጠርቼ ይህ በምን ምክንያት እንደሆነ ጠይቄ ተረድቻለሁ። እኔ ግን አሁን ምን እንደተፈጠረ አልነገርኳቸውም። ስለዚህ ወንድሜ ሆይ ራስህን መርምር። በዚህ በፈጸምከው ውግዘት ላይ የጠለቀ ማስተዋል ስለሌለ የሰይጣን መቀለጃ መሆንህን ተረዳ። ለስህተትህ ግን ንስሐ ግባ አለው። በዚህ ጊዜ በደል የፈጸመው የእስክንድርያው አባ መቃርስ አባቴ ሆይ ቀኖናዬን ስጠኝ አለው። የዚህን አባት ትሕትና የተመለከተው ታላቁ አባ መቃርስ እርሱ ምግብ የሚበላው በሳምንት አንድ ጊዜ ብቻ ስለነበር ሂድና በሳምንት አንድ ጊዜ እየበላህ ለ3 ሳምንት ጹም ብሎ አሰናበተው። አባ መቃርስ በሴቲስ ሳለ አባ ሙሴ ወደ እርሱ መጥቶ በለሆሳስ ጸሎት ውስጥ ለመኖር ብወድም ወንድሞቼ መነኮሳት ይህን እንዳላደርግ እየረበሹኝ ነው በማለት ነገረው። በዚህ ጊዜ አባ መቃርስ ቁጡ ሰው ስለሆን ወንድምህን ካንተ ለማራቅ አለመቻልህን አያለሁ። ስለዚህ በሰላም ለመኖር ከወደድህ በበረሃ መካከል ወደሚገኘው ወደ ጴጥራ ሂድ፣ በዚያ ያለ ሐሳብ በሰላም መኖር ትችላለህ በማለት ተናግሮታል። አንድ ወጣት ወደ ግብፃዊው ታላቅ አባት ወደ አባ መቃርስ ቀርቦ እድን ዘንድ የሚረዳኝን ቃል ንገረኝ ብሎ ጠየቀው። እርሱም ወደ መካነ መቃብር ሂድና የሞቱትን ስደባቸው አለው። መነኩሴውም እንደታዘዘው ወደዚያ ቦታ ሄዶ ሙታኑን መሳደብ ሳያንሰው ጥቂት ድንጋይ ወርውሮባቸው ይመለሳል። ከዚያም ለአባ መቃርስ ያደረገውን በዝርዝር ይነግረዋል። አባም ምንም አልመለሱልህም ብሎ ይጠይቀዋል። መነኩሴውም በጭራሽ ይላል። መቃርስም ነገ ተመልሰ ሄደህ አውድሳቸው አለው። ወጣቱ መነኩሴም አሁንም እንደተነገረው በማግስቱ እዚያው ድረስ ሄዶ አባቶች ሐዋርያት፣ አባቶች ቅዱሳን፣ አባቶች ጻድቃን በማለት ሲያወድሳቸው ቆይቶ ተመልሶ ወደ አባ መቃርስ በመምጣት አመስግኛቸው መጣሁ አለው። እርሱም መልስ ሰጡ በማለት ጠየቀው። መነኩሴው አሁንም እንደ ቀድሞ በጭራሽ ብሎ ይመልስለታል። በዚህ ጊዜ ምን ያህል እንደሰደብካቸው አንተ ታውቃለህ። ይሁን እንጂ እነሱ ምንም አይነት መልስ አልሰጡህም። ስታመሰግናቸውም ልክ እንደዚሁ ምንም አይነት መልስ አልመለሱልህም። አንተም ልትድን የምትወድን ከሆንክ ልክ እንደ ሞቱ ሰዎች ልታደርግ ይገባሃል። ልክ እንደ ሙታን ለሚሰድቡህም ሆነ ለሚያወድሱ ምንም አይነት መልስ የማትሰጥ ከሆንክ ትድናለህ ብሎ ሊማር የመጣውን ሰው ተቀብሎ አስተምሮታል። ከዕለታት አንድ ቀን አባ መቃርስ ከጥቂት መነኮሳት ወንድሞቹ ጋር ወደ ግብፅ ሲወርድ በመንገዳቸው ላይ አንድ ልጅ ለእናቱ እማምዬ፣ አንድ የሚወደኝ ባለጠጋ ሰው አለ፣ እኔ ግን አልወደውም። በሌላ በኩል ደግሞ አንድ የሚጠላኝ ድሃ ሰው አለ፣ እኔ ግን ወደዋለሁ አላት። ይህን ያደመጠው ታላቁ አባት አባ መቃርስ በልጁ ንግግር ተደነቀ። አብረውት የነበሩት መነኮሳት ወንድሞችም አባታችን እንዲህ እንድትደነቅ ያደረገ አባባሉ የቱ ነው ብለው ጠየቁት። አባ መቃርስም መድኃኒታችን ኢየሱስ ክርስቶስ እርሱ ባለጠጋ ሆኖ ቢወደንም እኛ ግን የሚናገረንን አንሰማውም፣ በሌላ በኩል ጠላታችን ዲያብሎስ ድሃ ሆኖ ቢጠላንም እኛ ግን የጥፋት ሥራዎቹን እንወድለታለን በማለት ወንድሞቹን አስተማራቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምንጭ የበረሃ አባቶች ምክሮች አያሌው ዘኢየሱስ እንደተረጎመው